ግን ማለት ነው የምር ለወደፊት ማለት ነው ሄርሜላና አብርሽ የምር በአንድ ጣራ ውስጥ ጎጆ መስርተው ባሊና ሚስት ሆነው ባለትዳር ሆነው የሚኖሩ ይመስላችኋል? ቤተሰቦች ወንስ ሄርሜላ በራሷ ጊዜ ጫናዎች ሲበዙባት በዚህም አብርሽን በቃ ብላ ትተዋለች? ወንስ ትቀጥላለች? ወንስ የሚመጡባትን ነገሮች ሁሉ እየተጋፈጠች ለትዳር እውነት ለትዳርና አንድ ቤት ውስጥ ለመኖር ይበቃሉ እያልኩ እንደው ግርም ብሎኝ ሳስባቸውና ሳያቸው ነበረና ምን ተፈጠረ መሰላችሁ? እንግዲህ ኤፍሬም ያው በአብርሽ ሀሳብ እንደማይስማማና ሄርሜላን ያው እንደማይቀበላት ታውቃላችሁ። ሄርሜላን ሀሳብ እንደማይደግፍ ከበፊትም የመጣችበትን ነገር አይወድም፣ በቃ አይደግፋትም ኤፍሬም ማለት ነው። ዛሬ ደግሞ በነገራችን ላይ ኤፍሬምዬ፣ በነገራችን ላይ ቤተሰቦች እዚህ ጋር ማወቅ ያለብን ነገር ምን መሰላችሁ? ቀለበት ዝም ብሎ የሚወልቅ ነገር አይደለም። ይሄ ቀለበት አሁን ያም እየመጣውን ባለፈ ዳኒም ቀለበቱን ካላወለሽ በአብርሽ ፊት ማለት ነው ያረገላት አብርሽ ነው አይደል? በአብርሽ ፊት ቀለበቱን ካላወለሽ እያላት ነው። ቀለበቱ ቢወልቅ ምን ትርጉም አለው? እዚህ ጋር ሲቀጥል ደግሞ ቀለበት ዝም ብሎ የሚወልቅ ነገር የለምና ኤፍሬምም ዛሬ አሁን ቀለበቱን አውልቀሽ ትሰጭኛለሽ፣ አንቺና አብርሽ አንድ ላይ መሆን አችሉም፣ ወንድሜ ብቻውን ነው እንዲሆን የምፈልገው፣ አንቺ በሰው ህይወት ውስጥ ገብተሽ የሰውን ትዳር የበጠበጥሽ ነሽ እያለ እንግዲህ ኤፍሬምም አንዳንድ ቃላቶችን ሄርሜላ ሲናገራት እየሰማው ነበረ። እሷም እንግዲህ ያው ሄርሜላን ታቋታላችሁ፣ ቀለስለስ ያለች ንግግሮቿ ምናምን እንኳን ሌላ ሰውንም ማሳመን የሚችል ንግግር ነው የምትናገረው። የሆነ ያለማስከፋት ሄርሜላ እኮ ስነ ስርዓት ያላት ልጅ እኮ ናት፣ ሄርሜላ እኮ ጨዋ ናት። ከትንሽ ጊዜ በኋላ ግን ማለት ነው ነገሮች እየገነፈሉባት ሲመጣ ማለት ነው እንደ ሩታ ነው የምትሆነው። የምር ያችኛዋን ሄርሜላ እናቷን እስከዛሬ እንደው አቀርቅሬም ሄርሜላ እንዲህ አይነት ልጅ ናት እንዲህ ናት እያሉኝም ችያለሁ። ከዚህ በኋላ ግን እችኛዋን ሄርሜላን ቆፈር አድርጌ ቀብሬ ያችን ነብር የሆነችዋን ሄርሜላ ነው ከዚህ በኋላ ማወጣው የምትል ነው የሚመስለኝ። የምሬ ነው የምላችሁ። ምክንያቱም በተመልካች ፊት የተሰጣ ስም አለ። ወንድ ልጅ ታከብራለች፣ ለወንድ ልጅ ክብር አላት፣ ሄርሜላ ጨዋ ናት፣ ሄርሜላ ንግግሯ፣ ሄርሜላ ቀበጥሴ የሚባሉ እነዚህ አሉ አይደል? አንዳንድ የማሞገስ የሚመስሉ እንትኖች እነዛን እኮ እንትን ብላ ነው እንጂ ሄርሜላውን ለወደፊት ምናለች ምትክበሉኝ ከሩታ የባሰች አሁን ያለችውን ሩታ ማን የፈጠራት? አብርሽና የአብርሽ ጓደኞች ናቸው እቻ አሁን ያለችዋን ሩታ የፈጠሯት። እሷም ደግሞ የችኛዋን ሄርሜላ ትተውና ሌላኛዋን ሄርሜላ የሚመጣባት ነገር ሁሉ እንደሚፈጥራት ነው። የምር ቤተሰቦች ምናለች ምትክበሉኝ ጠብቁኝ ማለት ነው። እና በዚህ አጋጣሚ ኤፊ ያው እኔ ትዳር እንኳን ብትይዙ ብትደግሱ ትዳራችሁን የምበጠብጠው እኔ ነኝ ያላት ቃል በቃል ጋብቻችሁን የምበጠብጠው እኔ ነኝ። አንቺም እንደ ሩታ የሆነ ሰዓት ላይ ምናልባት አንድ አመት ያንቺና የአብርሽ ትዳር ቢቀጥል ነው ከዛ በኋላ የሚያቆምበት ሰዓት አለ ከአመት በኋላ። አንቺም ልክ እንደ ሩታ ያኔ ቁጭ ብለሽ ታለቅሻለሽ ሲላት ነበረ። ከምር ቃል በቃል ከአንደበቱ የሰማሁትና እሱ የማይቀር ነው። እሱ የዘራችሁን ታጭደዋለች። እሱ ማንም ሰው የዘራውን ያጭዳል አይደል? የጊዜ ጉዳይ ነው። ሄርሜላም ሩታ ያለቀሰቻትን እንባ ሳታለቅስ አትቀራትም። ትንሽ ጊዜ እኮ ነው። አሁን የውጭ ፍቅር ስለሆነ ነው። አብርሽ በሩቁ ነው የሚገናኙት፣ የሆነ ሰዓት ነው። ያ ደግሞ የፍቅር ጊዜ ነው። ነዛ ነው የእችኛዋን ሄርሜላ ሁላችንም የምናያትና ያንን ጊዜ እኔም በጉጉት የምጠብቀው ነው። ማንም ሰው የዘራውን አይደል የሚያጭደውና ኤፍሬም ዛሬ እንግዲህ ሄርሜላን ከጣቷ ላይ ቀለበቱን አውልቀሽ ስጪኝ ብሎ ነበረ የተያዛት ማለት ነው ቤተሰቦቼ። እሷ ደግሞ ያው ነገ ጠዋት ያው እንገናኛለን፣ ቤተሰብ እንሆናለን። ያው እንግዲህ ያው ታውቃላችሁ የሄርሜላ ስዕል በትልቁ ነው የሷ ስዕል። እናት አብርሽን አግብታ ወልዳ ከቤተሰቦቹ ተቀላቅላ ቤተሰብ ሆና በትልቁ ስለምስል እንደምታከብረውና እሱ እንደሆነ አንተ ስለሆንክ ነው ቆሜ ያወራሁም። ለወንድም በዚህ ልክ የምታዝን ከሆነ ከወንድም ህይወት አንተ ማውጣት አለብህ ምናምን እያለች በዛውም ልክ ደግሞ ያው ከታች እስከ ላይ አንተም በወንድም ትቀናለ የምትሉም አላችሁ። ምን ለምን ብሎ ነው የሚቀናው? አሁን በአብርሽና በሄርሜላ የሚያስቀና ነገር አለ? እንደው በወንድም ትቀናላችሁ ያላችሁት ልጆች በአብርሽ አሁን በምንድን ነው የሚቀናው? እስቲ የምትሉ ኮሜንቶች በአብርሽ በምኑ ነው የሚቀናው? እዛ ጋር የስድስት ወር ልጅ አስቀምጦ ለልጁ ሲል አባት እኮ ለልጁ ስንት መስዋዕት ይከፈላል እናንተ። አባት እኮ አንዳንድ አባቶች እኮ እንደ እናት የሆኑ ወንዶች አሉ እኮ ለልጆቻቸው መስዋዕት የሚከፍሉ ለልጆቻቸው ሲሉ ብዙ ነገር የሚችሉ። አብርሽ ማለት እኮ ሩታ ልጅን እንኳን መተካልፈለክ አቴ ስትለው አላይም ብሎ እኮ የገዛ ልጁን በሴት የቀየረ ወንድ ነው። በአብርሽ ይቀናል አሁን? በእንደዚህ አይነት ወንድ ይቀናል? ኮሜንቶች በወንድሙ በእናቱ ልጅ የሚቀና ይመስላችኋል? ግን የአብርሽና የሄርሜላ ነገር ግልጥ ብሎ ስለታየለት ነው ወንድሙ የማያዛልቅ ነገር የሆነ እፍፍ የበዛበት ወከባ የበዛበት። ሲቀጥል ደግሞ ከራሱ ከወንድሙ አንደበት የሚሰማው ነገር አለ አይደል? በግፊት እና እቺ ሴት ተስፋ እንድታረግ በሱ ነው
የተደረገላት የምናውቀውን ነገር ጣቷ ላይ ጥንቡቅ ብሏል ዮኒ ማኛ ያደረገላት ማለት ነው። እነዛም ነገሮች ስላሉ ነው እንጂ አሁን ኤፍሬምን ተውና በአብርሽ አሁንስ ሌላ ሰው ይቀናል በአብርሽ በምን አይነት መልካም ስራው ነው የሚቀናው? እናንተ እኮ ማለት ነው አይደለም የእናቱ ልጅ ተውና ሌላ ሰው እንኳን የሚያስቀና ወንድ እኮ በስራው ነው፣ በተግባሩ ነው፣ በአባትነቱ ነው፣ ለልጁ በሚከፍለው ዋጋ ነው የሚቀናበት፣ ለሚስቱ በሚሰጠው። ከመጀመሪያም ጀምሮ እኮ አብርሽ ማለት ለሩታ የምናውቀው ሰው ነው፣ አዲስ ነገር አይደለም። አብረነው ነው የመጣ ነው። ምንም አዲስ ነገር የምታወሩት ነገር የለም። ምናልባት እናንተ ትናንትና ከኤርሜላ ጋር ከሆነ በኋላ መታችሁ ልትሆኑ ይችላል። እኛ ግን ከሩታ ጋር ሀብለው ሲመጡ እናውቃቸዋለን። ሲቀጥል አብርሽ ዛሬ ላይ ደረቱን እንደ ጎማ የተነፋፋ የተወጣጠረ የሆነ እንኳን በሩታ ነው። ይህን ደግሞ ሁልሽም ታውቂያለሽ። በእሷ ነው ታዋቂነትን እንኳን ያተረፈው። ታዋቂነትን እንኳን ያገኘው አብርሽ በሩታ ነው። ይሄ ደግሞ ግልጽ ነው። ቢመራችሁም ዋጡት፣ የምር ዋጡት። በብሪንዳም ቢሆን ዋጡት፣ በዋንቢ ካላችሁ ብለዋለች አንዷ። እና በሩታ ነው ታዋቂ እንኳን የሆነ ከገባችሁ ማለት ነው። ስለዛ እኔ ግርም አላችሁኝና አስተያየታችሁን ሳይ ወንድሙ ላይ እንደሚቀና እያደረጋችሁ አብርሽ ያንን እንዲቀርጽ ፈልጋችሁ ነው። ወንድሜ የእናቴ ልጅ በእኔ ቀናል ብሎ እንዲያስብ ስለፈለጋችሁ ነው። የሚያደርገውን ስራ ስለሚያውቅ ነው። የወንድሙ ስራ የሚያሳፍር እንጂ የሚያስቀና አይደለም። በአብርሻውን በምንድን ነው የሚቀናው? ምን አይነት መልካም ስራ ሲሰራ አይታችሁ ነው የሚያስቀናው? ምን አይነት የተግባር ሰው ሆኖ ነው? ምን ለልጁ የትኛው ዋጋ የከፈለ ሰው ሆኖ ነው? ከመጀመሪያ ልጁ 9 ሚስቱ እርጉዝ ከሆነች ጀምሮ ምን አይነት ስራ ሲሰራ የቆየ ሰው ሆኖ ነው አሁን በአብርሽ የሚቀናው? በወንድሙ ይቀናል ከላይ እስከታች ማለት ነው። ይህን ኮሜንታችሁን ለራሳችሁ ዋጡ። እንደው ሚዲያ ላይ ተጻፉ እንደዚህ አይነት ኮሜንት። ሲቀጥል ደግሞ ማለት ነው እኔ የኤፍሬምንም አካሄድ አልደግፈውም። ይሄ እየመጡ እሷን ቀለበትሽን አውልቂ የሚሉት ነገር ለእኔም አይመቸኝም። ምክንያቱም ከእሷ በላይ የቀለበቱ ባለቤት ዋናው ለእሷ ያደረገላት አብርሽ ነው። ማውለቅም ካለበት ይሄ መንገድ የምትሄድበትም ነገር ልክ አይደለም ብለው እሱን አሳምነው ከኤርሜላ ማራቅ የሚችሉ ከሆነ ማራቅ ነው። መቼም አብርሽ አሁን ከኤርሜላን ባያገባት እንኳን ሩታን ድጋሜ ወደ ሩታ እንደማይመለስና ሩታ እንደማገባት ደጋግሞ ይናገራል። ለወንድማቸውም ካሰቡ እነሱም እኛ ብዙ ጊዜ ሩታን እንዴት ነው መተው እንትን ሲሉ እንጂ አሁን የማይመስል ነገር እኮ ነው። በነገር አሁን ሄርሜላ አብርሽ ያደረገላትን ወርቅ እንደው ከእጇ ላይ ወርቅ አልኩኝ ቀለበት ከእጇ ላይ ቆርጠው ምናልባት ይወስዱታል እንጂ አውልቂ ስላሉ እነሱ አውልቃ ሰጣለች። እንዴ የማይመስል ነገር እኮ ነው። ከምር የማይመስል ነገር ነው። እና ለምንድን ነው እንደዚህ ያልኩት? ኤፍሬምም ልክ አይደለም ለኔ በእንደዚህ አይነት ሁኔታ እሷን እየሄዱ ቀለበት አውልቂ ማለት ልክ አይደለም። ወዶና ፈቅዶ ያደረገው ሰው እያለ ወንድሙ ነው ቁጭ አድርጎ ምንድን ነው ብሎ ወደ ሩታ ቢመለስ አይደለም እሱ ባይመለስም ቢመለስም ለሩታ የሚጠቅማትም የሚጎዳትም ነገር አይደለም። አብርሽ ከዚህ በኋላ መቶም ህይወት አይሆናትም። አብርሽ ግን ሄርሜላ ጋር እየሄዱ በጣም የማይዋጠልኝ የማይመቸኝ ነገር ቢኖር ቀለበቱን አውልቅ የሚሉ ሰዎች እግዚአብሔርን ባለፈም ዳኒም ብሏል። ዛሬ ደግሞ ኤፍሬምም ደገመው። ሩታ ብላለች እንዴ ባለፈ እሷ በአንድ ወር ውስጥ የኔ ያደርጋል የሚል ነገር ነው እንጂ ቀለበት አውልቂ አላለችም። መግቢያውን እንደዛ ያደረጉት እንጂ ርዕሱን አላለቻትም በነገራችን ላይ። ምክንያቱም ቀለበቱን እሷ ዝም ብላ አውልቃ የምትሰጥ ጅል አይደለችም አይደል? ዝም ብላ አውልቃ ሰጥ የማይመስል ነገር ነው እና የማይመስል ነገር ነው። በእርግጥ ያው አንዳንድ የተናገረው ነገር ሁላችሁም እኔ መድገም አልፈልግም፣ ምክንያቱም ቪዲዮን ስለምታዩት። እኔ ኤፍሬም አንዳንድ የተናገረው ነገር ተመችቶኛል። ያው ሩታ አለቀሰችውን እንባ አንቺም ታለቅሻለሽ፣ የጊዜ ጉዳይ ነው። ከ1 ዓመት በላይ የእናንተ ፍቅርም ሆነ ትዳር የሚዘልቅ አይመስለኝም። ምክንያቱም ቪዲዮን ደግሞ ወደኋላ መለስ ብለሽ ትናንትና ራሱ ከትናንት ወዲያ ከአብርሽ ጋር በተገናኘው ቪዲዮ ገብተሽ ራሱ ቪዲዮን ማየት ትችላለሽ። የገዛ ነገ ባል ይሆናል የምትይው የተናገረውን ቀለበቱን የሚያደረገልሽ በግፊት እንደሆነ ሲቀጥል አንቺን እንኳን ባያገባሽ እንኳን ያችን የመጀመሪያ እንደዛ ሲጨፍርላት አብሯት እንዳልጠፋ የሆነላትን ሚስቱን እንኳን ማግባት እንደማይፈልግ ሲናገር እንደነበረና ዝም ብሎ በተስፋ ሄርሜላን እያኖራት እንዳለና ነገም እሷም የሩታ ዕጣ እንደሚደርሳት ነበር ሲያስጠነቅቃትም ሲነግራትም የነበረውና እንደው እሷን መተው ነው። እሷ ምንም እዚህ ጋር የምትፈይደው ነገር የለም። ሄርሜላ አሁን አብርሽንና ሩታን አንድ አልጋ ላይ እንኳን ያዝናቸው ብትኑ ነገ ይቅርታ አድርጋ አብርሽን ትቀበለዋለች። ምክንያቱም አብርሽ አይነ ልቧንም ሁሉ ነገሯን የሰጠችው ጭፍንፍን አድርጋ ማለት ነው። በቃ እንዴ ትናንት እንደዛ ስትርበተበት አይቻት እኮ በጣም ነው የገረመኝ።
እሱን ማጣት አትፈልግም በፍጹም። እሱን ላለማጣት ደግሞ የምትሰማውንም የምታየውንም ነገር እንዳልሰማ እንዳላየ ነው መሆን የምትፈልገው። የሩታ ጣ ይደርሰኛል፣ ሩታ ላይ ምን አድርጌ ነው እኔ እንደ ሴት እሷ የሆነችውን ደግሞ እኔ ነገ ብሆንስ የሚል ሀሳብ ሄርሜላ ላይ አይቸባትም። አላቅም ከአብርሽ ጋር ከተገና እኔ እኮ ማለት ነው ቤተሰቦቼ ሴት ልጅ እንዴት ለዛች ያልሆነን ሰው ለኔ ይሆናል?